አሁን እሷ አንተ ጥሩ ሰው እንደሆንክ ለምንድን ነው ተጣልተክ ያሳየው? ሰው ስምህን አጠፋ። እኔ ደግሞ እስቲ አስቢ ተነስቶ ሊወጣ ሲል በቃ መኪና ከሚገጭክ የሆነ ነገር በጣም ደስ ያለኝ ነገር በቃ እኔ አሁን ብዬም ነገር ምክንያቱም ከታረቁ አሁን ታርቀዋል። ከታረቁ አሁን እኛም ገብቶሻል ዋሹን እንላለን፣ ድራማ ነው እንላለን። አሁን እንዴት ይታረቁና እኛ ጋር ይምጡ? ስለዚህ አሁን ነገ ሙሽዬ በራፍ ላይ አሁን ወይ ሀብቴ ያገኛታል እንዴ መውጣት የማይለብሽም ይሉና ይመልሷታል። ደግሞ ደስ ያለኝ ነገር ለቅዳሜው ድግስ ዋላለ ተሰምተዋል። አይ ብሩክ ታይ ዛሬ ማሳት ተሰብስበው ገበያ ሄደዋል። እነማ እኔ በደንብ ዛሬ ነው የገባኝ። ከዛ ደግሞ ምንድን ነው የሚያስለቅሰው? ያማቸው አንድ ምንድን ቆይ ስሚ እንደገና ደግሞ ቅስሞች ላትላኩ እንዳይዘጋ ለቤተሰቡም ንገር በቃ ለጋሽዬም እንደተለያዩ ማይነገር አሁን ልንለያይ ነው ሲል ይሄ እኔ ሞቼ ነው ቆሜ ጋሽዬ ይላል ትይም ከዛ በቃ ታረቁ ይባልና ይመጣል። ምክንያቱም ከታረቁ አሁን እኛ ፊት ጥሩ አይሆንማ። በቃ ይሄ ነው ወጫት እኮ እኔ ዛሬ ተረዳሁት። ይሄ ነው ፍርዬ እንዴት ነሽ? እንደዚህ ብላለች እኮ ቤተሰቦችን በምን አንተ ጥሩ ነገር እንዳሳመንካቸው በቃ ያለውን ነገር አስረዳቸውና እነሱ ምን ሊረዱኝ አልቻሉም እና ይሄንን አስረግጠህ ንገርልኝ ብለዋለች እኮ። አንድ ነገር ልንገርሽም አይ የሰው መለያየት ከፈለገ ይለያያል። እኛ እንዲለያዩ ስለማንፈልግ ነው። አንድ ነገር ልንገርሽ ግን ትልቁ ነገር እዚህ ጋር አሁን የእውነቱ ሲመጣ ምንድን ነው ችግሩ የእውነት ደርሰውን ከሆነ አሁን ሳስበው ፕሮሰሱን በየቀኑ የተለያየ ነገር ነው የሚያደርጉት። ተደበላልቆባቸዋል እና ማስተካከል አቅቷቸዋል እንጂ እንደዚህ ፋት ነው የሚባለው የመጣበት ነው ያለችው። እሱን ደግሞ ይነጋገሩና ተነጋግረው ይወስናሉ። አሁን እኔ እንደሚመስለኝ ዛሬ በጣም በቃ እንደዚህ ነው ተምታተውብኛል። እንደገና ደግሞ ማለት ነው ስገባ ሰላም ሲላት እንዴት ነሽ ምግብ በላሽ ብሏል። ሳሙና ያዘው አለ እንዴ አለ ሰላም ብሏ ቆይተሽ ማለት ነው ምግብ በላሽ አለ አላዩትም። ቆይ መጀመሪያ ላይ ብለዋል። ዛሬ ምን እንደተረዳው በደንብ ልንገርሽ። በቃ ሶስት ነገር የተረዳው ምንድን ነው? አንድ ጋሽዬና ሙሽዬ መስማት አለባት። ሙሽዬ እንድሰማ አልፈልግም ብሎ ሲል መስማት አለባት። በቃ ያለያዩን እነሱ ለምን ያለያዩ? ከተለያዩ ተለያይተናል ቻው ቻው ተባብሎ እኮ መለያየት ነው። ስለዚህ አሁን ገብቶሻል። እንዴት ይታረቁ? አሁን ታርቀው ከመጡም ጉድ ነው። ሁላችንም እንጮሃለን። ኦዲየንስ አላከበራቸውም ይባላል። ስለዚህ ያላቸው ምርጫ ምንድን ነው? ነገ ሙሽዬ ታናግራለች፣ ከነገ ወዲያ ደግሞ ጋሽዬ ያናግራል። ከዚህ በኋላ በቃ ጠብቂ ትባላለች፣ እሺ ትላለች። ዓርብ ዕለት የሆነ ነገር አብረው ይመጣሉ። አንቺ ነሽ ጉንፋን ያስያሽኝ ባለፈው። በቃ ቻው ብሎ ለከኛ ስመከኛ ሲያስገኝ እሷ ነች። ምክንያቱም የእውነት ከሆነ እንደዚህ ደረጃ ላይ እንለያይ በየቀኑ አይሰራም። በቃ እኛም ደከመን እነሱም ደከማቸው። ስለዚህ ደክሟቸዋል። እሱም ፊቱ ደክሟል፣ እሷም ደክማለች። አሁን በየቀኑ የሚነገርበት ምንም ምክንያት የለም። ይቅርታ በቃ ይቅርታህን ተቀብያለሁ፣ ግን ከዚህ በኋላ አብረን መቀጠላል። ብዙ ሰው ስምን እንትን ሰው ዛሬ ያለ ተከላከል ነው ለሱ በጣም ነው የምታውቀው ልጅቱ። በጣም ስማርት ናት። ስለዚህ እሷን ሲሰድቡ እሱን ይተው። ነገ ሙሽዬ ወይ ተረሳ። ኧረ በቃ በተገላገለ ምን ይመስልሻል? ፋፊ ሁላችሁ ሊሊ ለሪዬ ቲጂ እንዴት ናችሁ? እንዴት አመሻችሁ? ሰላም ነው። ዛሬማ በሬ ሊገዙ ሄደዋል እኮ እነ በላይ ማን ነው ስሙ? ተሰብስበው ገበያ ናቸው። አስቢ ተሰብስበው
እሱ ብቻ አይደለም እንጂ ሙሼ ባለፈው ብሩኬ መጣ ውጥት ያለችው እቤት ተስተካክሎ ቪዲዮ የትላንትና ነው። ለምን ልብሱንም አልቀየርም? እኛ ወደት መንጥረን ነው የምናየው። ልብሱም እንደዛው ወይ አንቺ ቤት ውስጥ ክትፎ እየከተፈች ነበረ ትናንት ከሙሽዬ ጋር። ሲቀጥል ደግሞ ቆይ ሲቀጥል ፍፄ ተይው እዛ ነው የሚኖረው እኮ ብሩኬ ጋር ያለው። ሲቀጥል ደግሞ ማለት ነው ፍፄን ለምን ይዛው መጣችው? እኛ ፍፄና እንትና ይጣሩ ብለን ስላልናት እሷን እንደ ብሩኬ ቤት ለምን ጠፍቶባት አይደለም? ለምን አነጣችው? ለመስፈን ነው። ከእንደገና ደግሞ ፍፄ አይተሽው ከሆነ ልክ እንደገፈርሳ ነው። ዝም ብሎ አይናገር አይጋገር፣ ዝም ብሎ እንዲህ ጸሩ ያወዛውዛል። ከላይ ነገር ከሆነ ወንበስ ብሎ አንገቱን ደግሞ ከዛ ስሚ ልንገርሽ ደግሞ ምን እንደታዘብኩኝ። ምክንያቱም ሌላ ጊዜ ተበራፍ እንኳን ካሜራውን ያወጣል። ዛሬ ካሜራው እሱና እሱ ላይ ብቻ ልክ ስትወጣ መጨረሻ ላይ ወጥታ ከጀርባ ነው የምትቆመው። ገብቶሻል? ስለዚህ እሱ ብቻ ሳይሆን ባለፈው ቤት ሲቀረጽ አይተሽ ከሆነ ይዟት ሲሄድ ማን ነው ስሙ ወንድምየው ማለት ነው ለበዓል በመስታወቱ ታይቷል ቀራጩ። ዛሬ ግን አልታየም። ለምን? ጭራሽ ሁለተኛ በደንብ መብራት በርቶ ተዘጋጅቶ ነው ካሜራ የመጣው። ሶስተኛ ነገር ካሜራ ሁለቱንም ስልኳን በእጇ ይዛለች። ሁለቱንም ስልኳን በእጇ ይዛለች። በሱ ካሜራ ነው ዛሬ እየተቀረጸ ነው። ከየት አገኛታለሁ እንጂ ጠፋ። መጀመሪያ ላይ አፉን ያዘ። ምሳ በላሽ እንዴ ካላት በኋላ የመሳቅ የሆነ እንዴት ነው የሆነ ፊቱ ፈገግ ነገርና ከዛን ኮስተር አለ። እሷ አሁን ወደ ወሬውን እንቀይር ምናምን ብላ ስትል ኮስተር አለና አፉን አፈነ ከንፈሩ አካባቢ። ገብቶሻል? የመጣሁት ለቁም ነገር ነው። ጋሽዬም እንትን ሊለኝ አልቻለም፣ ሊረዳኝ አልቻለም ያለችበት። ለምንድን ነው ጋሽዬ ሊረዳ ያልቻለው? ጋሽዬ ስለሚያውቅ ነው። ስራ እንደሆነ አስቀድሞ ብሩኬ ስለነገረው ጋሽዬ እሺ አይልም። ወይኔ እናቴ! አሁን እነሱ እንዲሰሙ የፈለገችው እንዳልሽው በቃ ሰላም ገብቶሻል። ኦዲየንሱ በጣም በቃ ሰላም ተፈጥሯል ወይ እሺ ብላ ወይ ይቅርታ ተቀብያለሁ ብላ ከመጣ ድራማ ነው ልንል ነው። አሁን ነገ ሙሽዬ ሰማይ ተብሎ ልክ በራፍ ላይ ስትወጣ ሰማይ ተብሎ ነገ አሁን አስታራቂ ሆና ትመጣለች። ይሄ ነው ለምን እንደሆነ ታውቂያለሽ? በቀደም ራሷ ምንድን ነው ያለችው? ቤተሰቤ እንኳን በእኔ ህይወት አያገባውም፣ ራሴ ነኝ እንትን የምለው፣ ስለዚህ አብራችሁ ሆኑ አትሆኑ ምናምን ብሎ ማንም ሊለኝ አይችልም ብላለች። ዛሬ ታዲያ ለምንድን ነው ቁሙሼና ጋሽዬ ቤተሰቡ ቁጭ አድርጎ ምንድን ነው የሚናገረው? ተለያየም ብሎ ነው የሚናገረው? ማይሆን ነገር እኮ ነው። እሱን እኮ ነው የምልሽ። ቀለበት አልተደረገ፣ ሽማግሌ አልተላከ፣ ደግሰው አልዳሩ። እነሱ ሰሙ አልሰሙም፣ ሰው ማንኛውም ሰው ይለያያል። እኛ እንዲለያዩ እኮ አንፈልግም። አሁን ይመስለኛል ወደ ሲሪየስ አሁን ቅድም ስቄያለሁ። ወደ ሲሪየሱ ስመጣ ከኦዲየንሱ ጋር እልክ ተያይዘዋሉ። በቃ እኔ የተሰማኝ ስሜት ይሄ ነው። ለምን እንደሆነ ታውቂያለሽ? ትላንትና በቀደም በተሰጠው አስተያየት ነው የመጡት። ዛሬም እሷ አሁን ተረጁ ስላልገባሻልኛ ትናንትና መልስ ነው እየሰጠች ያለችው። ለምንድን ነው ከኛ ጋር እንትን የሚይዙት? ጥሩ እኮ አይደለም። አሁን ዛሬ ከቪዲዮ በኋላ እኔ ዞር እያልኩ ነበረ ከስር ሆኜ ስንቱ እያለቀሰ ነበር። ለምን ሐራም ማርያምን ስቅስቅ ብሎ የሚያለቅስ ሁሉ አለ። በቃ የሚለያዩ ሰዎች አይደሉም እኮ በቃ አይደሉም። ግን እኛ ነው የተረዳነው። ወይዘርዬ የማይረዳው ደግሞ አሉ እኮ ሐራም የማይረዱ ስላሉ እኛ ተረድተን ስላለ ብለን በቃ የጠበቅን እኮ ነው። ግን ሁሌ ተለያየን ነገር አሁን የተረዳሁት ምንድን ነበሩ እንደዚህ በጣም ከባድ ነው። ለምን መሰለሽ ነገ ግን ብሩኬ የኔ ልጅ አለመሆኑን ስታቂ ብሏታል። ዛሬ ከምሮ ይሄን ነገር ተናግሯል። ይሄ ልጅ አድርጎ ቢሆን እኮ ይሄንን ያክል አይሟገትም። ዛሬ በደንብ አስረግጦ የተናገረው ሁለት ነገር ምንድን ነው? እኔ ማረጉን ሳይሆን ልጁ የኔ አይደለም ነው ያለው። በቃ እሷ ደግሞ ወደ ሆነ ዞር እንደገና ለምን መጣህ አለችው። አሁን እኮ ሰው ለትልብና ቪዲዮን በደንብ እንዳየ ነው ልትወጣ ማለችና ቁጭ አለች። ገብቶሻል? ስትገባ ምቅፍ አድርጋው ነው ሰላም ያለችው። ምኑ ጋር ነው ታዲያ ሰው ለመለያየት እንደዚህ ሆነሽ? በጠሪያ ብቻ በባሪክ እስቲ ሰጡ ሌሎቻችሁ ማስተያየት እስቲ። አዎ ሰላም፣ እንዴት ናችሁ? ሰላም ነው አለም ልጅ እንዴት አላችሁልኝ? እንዴት ነበረ ውሎ? ሰላም ይመስገን፣ ሁሉ ሰላም። እናንተ ሰላም ናችሁ? ደህና። እንዴት ናችሁ? ዛሬው አስተያየት መሰለኝ ይሰጣል።
ዛሬ ቪዲዮ እኔ ደግሞ እንግዲህ ትንሽ የታየኝን ልናገር ያየሁበትን ማለት ነው። በቪዲዮ ያየሁትን ነገር ልናገር። እኔ እንደሚመስለኝ ማለት ነው አንድ ጊዜ ተፍጽ ጋራ እና ይሆኛል በቅቶኛል በቃ አልፈልግሽም ብሏት ነበር። እሱ ያላትን ግልብጥ አድርጋ አይ በቃ ብንለያይ ይሻላል አለች። አንድ የሱ እንደ በቀልም በይው እንደ ማለት በእኔ ስሜት ላይ አድሮ ይረዳኝ ልክ እኔ የተሰማኝ ስሜት እሱም ይሰማው ነው። ሁለተኛ ደግሞ ትናንትና ሚሽን እያደረጉ ለሊቱን ሙሉ ቀኑን ሙሉ በቃ ዛሬ እስከ ቅድም ድረስ ተረጁ ከጎን ሁኚ አንቺ ለጥቅም ብቻ ነው ወይ አብረሽ የምትሆኙ ለሰርፕራይዝ ብቻ ነው ወይ ሲሏት ነበራ። እሺ ምን ታመጣላችሁ በቃ አልፈልግም ግዴታ ነው ወይ ብላ በቃ ፈታ ነው ያደረገችኝ። እና ሳምንት እኔ ከምን አመፀኛዋን ስራ ማለት በሰው ልጅ አትመራም። መልካም ሴት ካለች አንደኛ ኧረ እንዴማ እንዳይሏት። አዎ አሁን ብሩክ ሜቢ ምናልባት ብሩክ እንትን የሚያውቃኝ አይመስለኝም። ስለዚህ በአንድ በኩል ሊያውቅም ይችላል። እኔ አይደል ነው እሱ ግን እሱ ባለፈው ግዴታዬ ነው ወይ ካንቺ ጋር መቀጠል አልፈልግም ብሏት ነበረ ማለት ነው። ከዛ እሷም ዛሬ ግዴታ አይደለም ካንተ ጋር መሆን አለችው ዛሬ ስለዚህ